ፖዚቲቭ ነገሮችን ለራስ ስታወራ የበለጠ ስትሮንግ እየሆንክ ትመጣለህ። ዲሲፕሊን ማለት ምንም የመስራት ፍላጎት በማይሰማ ጊዜ ላይ ትክክለኛውን ነገር መስራትና አለመቆም ማለት ነው። ዲሲፕሊን የስኬት ቁልፍ ነው። ትልቁ የዲሲፕሊን ምሳሌ ኢየሱስ ነው። ከምንም ነገር ፊል ስላረከው ብቻ መከተል የለብህም። ሰላም፣ እንኳን ወደዚህ ቻናል በሰላም መጡ። ዛሬ ለህይወታችን አስፈላጊ ስለሆነው ስለ ዲሲፕሊን ከመጽሐፍ ቅዱስ አንግል እንመለከታለን። ቻናሉን ሰብስክራይብ በማድረግ እንጀምር። ብዙ ሰዎች ስኬትን፣ በረከትን፣ ሰላምን ይፈልጋሉ። ነገር ግን ለፈለጉት ነገር ዲሲፕሊን መሆንን አይፈልጉም። እውነታው ግን ያለ ዲሲፕሊን there is nothing። ስለዚህ የዲሲፕሊን ሰው መሆን ግዴታ ነው። ያለዛ ባለህበት ስታክ ሆነ ትቀራለህ ማለት ነው። ዲሲፕሊን ማለት ምንም የመስራት ፍላጎት በማይሰማ ጊዜ ላይ ትክክለኛውን ነገር መስራትና አለመቆም ማለት ነው። ይህ ማለት ጠዋት ከእንቅልፍ በሰዓት መነሳት፣ የመዛል ስሜት ብሰማ እንኳን ጸሎት ማድረግ እና ትክክለኛውን ነገር ማድረግና ወዘተ ማለት ነው። መጽሐፍ ቅዱስ እንዲህ ይላል፣ ምሳሌ 12:1 ላይ የዲሲፕሊን ሰው መሆን የሚወድ ሰው እውቀትን ይወዳል በማለት ይገልጻል። ይህ ማለት እድገትን ከፈለክ የዲሲፕሊን ሰው መሆን አለብህ ማለቱ ነው። አንዳንድ ጊዜ የዲሲፕሊን ሰው መሆን ምቾት ላይሰጥ ይችላል። ከዛም አልፎ ተስፋ ሊያስቆርጥም ይሞክር ይሆናል። ሆኖም ግን ኦቨርካም ማድረግ እችላለሁ ብለህ ከታገልክና ከጸና በኋላ ላይ ራስን ታመሰግናለህ። ለምን? ፖዚቲቭ ነገሮችን ለራስ ስታወራ የበለጠ ስትሮንግ እየሆንክ ትመጣለህ። መጽሐፍ ቅዱስም የአፍህን ፍሬ ትመገባለህ ይላል። እያንዳንዱ ከአፍ የምታወጣው ነገር ማታ ያደርጋል ማለት ነው። እናም በምንም አይነት መንገድ አልችልም የሚል ቃል አይደለም መናገር እንዳታስበው። ምክንያቱም ሰውነታችን የተሰጠውን ከመቀበል ውጪ የቱ መጥፎ እንደሆነና እንዳልሆነ ምንም አያውቅም። ስለዚህ ጥንቃቄ አድርግ። ዕብራውያን 12:11 ላይ ዲሲፕሊን በዚያን ጊዜ ደስ አያሰኝም ይልቁንም ያስከፋል፣ ነገር ግን በኋላ ላይ የሰላም ፍሬ ያፈራል ብሎ ይናገራል። ይህ ማለት እንግዲህ አሁን ላይ እስከምትለምደው ድረስ የዲሲፕሊን ሰው መሆን በጣም ይከብዳል ወር ደግሞ ያስቸግራል። በኋላ ላይ ግን የምትፈልገው ነገር ይሰጣል ማለት ነው። ስለዚህ ውጣ ውረድ ውስጥ በገባ ሰዓት ላይ ለማምለጥ ከሞክር ይልቅ እግዚአብሔር ከዚህ ነገር ምን እያስተማረኝ ነው ብለህ ራስን ጠይቅ። ዲሲፕሊን ለመሆን በቀላሉ በህይወታችን ውስጥ በየቀኑ መለማመድ እንችላለን። ለምሳሌ በየቀኑ ጸሎት ማድረግ፣ ለቃላቶቻችን ጥንቃቄ ማድረግ፣ ህይወታችንን ከሚያበላሹ ነገሮች መራቅና የመሳሰሉት ናቸው። እንግዲህ እነዚህም በየቀኑ ብንለማመዳቸው የዲሲፕሊን ሰው በቀላሉ መሆን እንችላለን ማለት ነው። ሌላው ትልቁ የዲሲፕሊን ፓርት ሰልፍ ኮንትሮል ነው። ምንም ነገር ፊል ስላረከው ብቻ መከተል የለብህም። ገላትያ 5:22 ላይ ስለ መንፈሳዊ ፍሬ፣ ራስን መግዛት፣ ትዕግስትና ስለ ታማኝነት ይናገራል። ይህም ማለት እንግዲህ እግዚአብሔርን ብትከተል ራስን መቆጣጠርን ትማራለህ ማለት ነው። ያኔም አንተ የንዴት ቃላቶችን አትናገርም፣ መጥፎ ምኞቶችን ትለያለህ፣ ጊዜ ማባከንህን ታቆማለህ። አስተውል፣ ዲሲፕሊን የስኬት ቁልፍ ነው። ብዙዎች ለስኬት ይጸልያሉ፣ ግን ይህንን እውነት ዘንግተውታል። ምንጊዜም ስኬት ከዲሲፕሊን በኋላ ይመጣል። ምሳሌ 13:4 ላይ የታካሽ ነፍስ ትመኛለች አንዳችም አታገኝም፣ የትጉ ነፍስ ግን ባለጠጋ ትሆናለች ይላል። ይህ ማለት ሰነፍ የሆኑ ሰዎች ይፈልጋሉ ግን አያገኙም፣ ዲሲፕሊን የሆኑ ሰዎች ግን ይሰራሉ ከዛም ያገኛሉ ማለት ነው። ስለዚህ በህይወትህ ውስጥ እድገትን ከፈለግ የዲሲፕሊን ሰው ሁን። ሌላው ደግሞ ትልቁ የዲሲፕሊን ምሳሌ ኢየሱስ ነው። ከባድ ቢሆንም እንኳን ኢየሱስ ሲሰቀል እግዚአብሔርን ከማክበር ዝንፍ አላለም። በእያንዳንዱ ውጣ ውረድ በትኩረት እየጸለየ ተስፋ ሳይቆርጥ እስከ መጨረሻው ድረስ ጸና። ዛሬ ላይ በእርሱ ዲሲፕሊን ምክንያት ከነበረብን ዕዳ ነፃ ሆነን አለን። ስለዚህ የመዛል ስሜት ሲሰማ ኢየሱስን አስታውስ። የዲሲፕሊን ሰው ለመሆን ፐርፌክት መሆንን አትጠብቅ። ጀስት ባለህበት ነገር በትንሹ ጀምር። ለምሳሌ በየቀኑ ለ5 ደቂቃ ጸልይ። አንድ የመጽሐፍ ቅዱስ ጥቅስ አንብብ። አንድ መጥፎ ልማድህን አስወግድ። እነዚህን ነገሮች ስትለማመድ ግን ሁሉንም ነገር ቀልል አድርገህ ማየት አለብህ። የግዴታ ሁሉንም ባንዴ ላሳከው ብለህ አትጨናነቅ። ጀስት እንዳልኩ ጥቂት በጥቂቱ እየተለማመድክ ና እንጂ ባንዴ ለመድረስ ወር ደግሞ ባንዴ ለማሳካት ካሰብክ ያን ነገር የማሳካት ፍላጎት ራሱ ወደ ኋላ ይመለሳል ማለት ነው። ስለዚህ በርታ። ፍርሃት ነው እንጂ አቅሙ፣ ጉልበቱም እውቀቱም አለ። ታሳካዋለህ፣ ትችላለህ። እያንዳንዱን ጊዜንና ደቂቃን እንደ ወርቅ ቁጠራቸው። ምክንያቱም ዛሬ የምትዘራውን ነው ነገ የምታጭደው። ዛሬ ላይ ያንተ የዲሲፕሊን ሰው መሆን የተሻለ ነገር ይፈጥርልሃል። በርታ። እንግዲህ የዛሬውን ሀሳብ አሪፍ ሆኖ ካገኛችሁ ላይክ፣ ሰብስክራይብ በማድረግ ሰፖርት አድርጉኝ። እግዚአብሔር አምላክ ይባርካችሁ። ሳምንት በሌላ ቪዲዮ እስከምመጣ ቻው።